ሰላም ጤና ይስጥልኝ የቮያ ቴሌቪዥን ተከታታዮች ለዕለተ አርብ ያልናቸውን ዜናዎች ይዘን ቀርበናል። እስከ መጨረሻው አብራችሁን ቆዩ። በአገራዊ የምክክር መድረኩ አጀንዳዎችና በአዲስ አበባ ባለቤትነት ዙሪያ ፖለቲካዊ ጣልቃ ገብነቶች መኖራቸው ተጋለጠ። በኢትዮጵያ በመካሄድ ላይ ያለው አገራዊ የምክክር መድረክ ገለልተኝነቱና አካታችነቱን ጥያቄ ውስጥ የሚጥሉ ከባድ ትችቶችና የፖለቲካ ጣልቃ ገብነት ክሶች እየቀረቡበት ይገኛል። በተለይም አጀንዳዎችን የማሰባሰብና የማጠናቀር ሂደቱ አስቀድሞ በተደራጁ የፖለቲካ ቡድኖች ፍላጎት ስር መውደቁ የሚያሳዩ መረጃዎችና ሚስጥራዊ የጽሑፍ ልውውጦች ይፋ ሆኑ። አስተያየታቸውን የሰጡት አቻሜለት ታምሩ ሂደቱ ህዝባዊ መግባባትን የሚፈጥር ሳይሆን ቀድሞ የተያዘን ፖለቲካዊ አጀንዳ ለማስፈጸም የተዘረጋ አካሄድ መሆኑን ገልጸዋል። ደርሳቸው ገለጻ የምክክር መድረኩ በየዋህነት አገራዊ ምክክር የሚደረግበት ገለልተኛ መድረክ ተደርጎ የሚታሰብ ቢሆንም በውስጡ ግን የፖለቲካ ሸፍጦች እየተፈጸሙበት ይገኛሉ። አዲስ አበባ የኦሮሚያ ክልል መንግስት ርዕሰ ከተማ መሆኗን እውቅና ይሰጣት የሚለው አጀንዳ ከታች ጀምሮ በተካሄደው ምክክር ያልተነሳ ያልተወያዩበትና ተመካካሪዎቹ ያልጠየቁት ጉዳይ ሆኖ ሳለ ከበላይ መጥቶ በቃለ ጉባኤ ውስጥ እንዲሰፍር መደረጉ የምክክሩን ሂደት አከራካሪ አድርጎታል። ከማህበራዊ ትስስር ገጾች ሾልከው የወጡ መረጃዎችና የቴሌግራም መልእክቶች እንደሚያሳዩት የምክክር መድረኩ ተሳታፊ የሆኑ እና አጠናቃሪ ተብለው የተመደቡ ግለሰቦች ከባለስልጣናት ጋር በመቀናጀት ቀድሞ የተሰጣቸውን የፓርቲ አቋም በጋራ ለማስፈጸም ስምምነት አድርገዋል። በዚህ መሰረት ተሳታፊዎቹ በተደራጀ መንገድ የፓርቲያቸውን አቅጣጫ ይዘው እንዲንቀሳቀሱ በቡድኑ ውይይቶች ላይ በበላይነት እንዲይዙና የኦሮሞን ህዝብ ጥያቄ ይመልሳል ያሉትን አጀንዳ እንዲያስፈጽሙ የጋራ ግዳጅ ተሰጥቷቸዋል። ከዋና ዋና አከራካሪ አጀንዳዎች መካከል የአዲስ አበባ ጉዳይ በግንባር ቀደምትነት ይጠቀሳል። መረጃዎች እንደሚያመላክቱት ይሄ የተደራጀ ቡድን አዲስ አበባ የኦሮሚያ ክልል ዋና ከተማነት ህገ መንግስታዊ እውቅና ይሰጠው የሚለውን አጀንዳ በኃይል ለማስረጽ እየሞከረ ነው። አቻሜለት ታምሩ አዲስ አበባን አስመልክቶ ሲናገሩ የከተማዋ ባለቤትነት በደም ወይም በዘር ሳይሆን በእኩል ዜግነትና በጋራ መኖሪያነት የሚወሰን መሆኑን ጠቁመው ከተማዋ የብዝሃነት ማዕከል ሆና የሁሉም ኢትዮጵያውያን የጋራ መዲና መሆን አለባት የሚል ጠንካራ አቋም አንጸባርቀዋል። በምክክር ሂደት ውስጥ ይህንን አካሄድ የሚቃወሙና የተለየ ሀሳብ የሚያነሱ ተሳታፊዎችን የማግለል የማሸማቀቅና የመፈረጅ ስልታዊ ዘመቻ መኖሩ አቤቱታ ቀርቦበታል። ኮሚሽኑ በህዝብ ያልተነሱ ነገር ግን ከፖለቲካ አካላት የወረዱ አጀንዳዎችን በቃለ ጉባኤ ውስጥ በማካተት እንዲሁም የብዙሃኑና የጥቂቶችን ድምጽ እኩል አማራጭ አንድና አማራጭ ሁለት በማለት እውነታውን አዛብቶ ለማቅረብ ሞክሯል ተብሏል። በሂደቱ ላይ ድምጽ አሰባሳቢና አጠናቃሪ የተባሉ ባለሙያዎች ሳይቀሩ የራሳቸውን የፖለቲካ ፍላጎት በተሳታፊዎች ላይ ለመጫን መሞከራቸው ሲታይ የምክክር መድረኩ እውነተኛ አገራዊ መግባባት ከመፍጠር ይልቅ አስቀድሞ የተወሰነ ፍላጎት ህጋዊ ለማድረግ የተዘጋጀ መድረክ ነው የሚለውን ጥርጣሬ ይበልጥ አጠናክሮታል። አርኤስኤፍ ጅብራል አልሼክና ጊርፋ ከተሞችን ከአልቡርሃን ጦር መንጠቁን አስታወቀ። የሱዳን ፈጥኖ ደራሽ ኃይል ወይንም በምህጻረ ቃሉ አርኤስኤፍ ዛሬ ባወጣው መግለጫ በሰሜናዊ ኮርዶፋን ግዛት የሚገኙትን ጅብራል አልሼክና ጊርፋ ከተሞችን መልሶ መቆጣጠሩን አስታውቋል። እነዚህን ከተሞች ለመንጠቅ የቻለውም ከፍተኛ ውጊያ ካከናወነ በኋላ መሆኑን አስረድተዋል። ለአርኤስኤፍ ቅርበት ያላቸው ሚዲያዎች እነዚህን ቦታዎች ከሌተናል ጀነራል አልቡርሃን ጦር ኃይል ጋር ከተደረገ ውጊያ በኋላ ነፃ ማውጣታቸውን የገለጹ ሲሆን ይህንን የሚያሳዩ ቪዲዮዎችን በማስራጨት ላይ ናቸው። ይሁንና የሌተናል ጀነራል ደጋፊዎቹ በበኩላቸው የነዚህን ከተሞች ዕጣ ፈንታ ገና እንዳልተለየና ውጊያው አሁንም እንደቀጠለ እየገለጹ ይገኛሉ። የሌተናል ጀነራል አልቡርሃን ጦር ኃይል እነዚህን ሁለት ከተሞች ጨምሮ ሰሜን ኮርዶፋንን ከኦንዱርማንና ካርቱም ጋር የሚያገናኘውን ዋና መንገድ መቆረጡን ያስታወቀው ከአንድ ወር በፊት እንደነበረም የሚታወስ ነው። በተለይ ጀብራ አልሼክ ከተማ በሁለቱ ተፋላሚዎች በተለየ ጊዜ ስትያዝና ስትለቀቅ የቆየች ከተማ ናት። በዚች ከተማ ባለፉት ቀናት ከፍተኛ ውጊያ የተቀሰቀሰ ሲሆን ትላንት የአልቡርሃን ጦር ባወጣው መግለጫ ይችን ከተማ ለመያዝ የተደረገውን ሙከራ ማክሸፉንም አስታውቆ ነበር።
በኦሮሚያ ክልል የግዳጅ ውትድርናና በምልመላ ስም የሚፈጸም አፈና ዳግም ማገርሸቱ አነጋጋሪ ሆኗል። ዋና ከተማዋን አዲስ አበባን የሚከበውን ሸገር ከተማን ጨምሮ በተለያዩ የኦሮሚያ ክልል አካባቢዎች ወጣቶችን ያለ ፍላጎታቸው ለውትድርና የመመልመልና አንዳንዶቹንም አግቶ ገንዘብ የመጠየቅ ህገወጥ አሰራር ዳግም ማገርሸቱን አዲስ ስታንዳርድ ያወጣው ዘገባ አጋለጠ። በምስራቅ ሐረርጌና ምስራቅ ባሌ ዞኖች የሚኖሩ ቤተሰቦች እንዳረጋገጡት ወጣቶች ከያሉበት እየታፈኑ ሲሆን የት እንዳሉም ለማወቅ አልተቻለም። የሁኔታ ወጣቶቹ የተወሰዱት በፌዴራል ብሔራዊ መከላከያ ሰራዊት በክልሉ ሚሊሻ መዋቅር ወይስ በህገወጥ ታጣቂዎች ነው የሚለውን አጣብቂኝ ፈጥሯል። በምስራቅ ሐረርጌ ጭናቅሰን አካባቢ የጠፋው የአንድ ነጋዴ ወንድም ለውትድርና ተመልምሏል፣ ነገር ግን 500 ሺህ ብር ከከፈላቸው ይለቀቃል የሚል የስልክ ጥሪ ማንነታቸው ካልታወቁ አፋኞች እንደደረሳቸው ገልጸዋል። በተመሳሳይ በጅማ ዩኒቨርሲቲ የሁለተኛ ዓመት ተማሪ ሆነና የኩላሊት ህመም አጋጥሞት በማገገም ላይ የነበረ ወጣት ከአሳሳ አካባቢ በሌሊት በግዳጅ ተወስዶ የት እንዳለ እንደማይታወቅ እናቱ በምሬት ተናግረዋል። የድርጊት የኢትዮጵያ መከላከያ ሰራዊት አዋጅና ህገ መንግስቱ ከሚደነግገው የዜጎች ፈቃደኝነት ውጪ የሚፈጸም ግልጽ የሰብአዊ መብት ጥሰት ነው። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ በታህሳስ 2024 ባወጣው ሪፖርት በአዳማ ቢሾፍቱ፣ ጅማና ሻሸመኔ አካባቢዎች እስከ 11 ዓመት ዕድሜ ያላቸው ህጻናት ሳይቀሩ በወታደራዊ ምልመላ ስም መታፈናቸውና ቤተሰቦቻቸው ገንዘብ እንዲከፍሉ መገደዳቸውን ማጋለጡ አይዘነጋም። ከዚህም ባሻገር በሆሮ ጉድሩ ወለጋ ዞን አርሶ አደሮች ገዳ ሲርና በተባለው የክልሉ ሚሊሻ ስልጠና እንዲሳተፉ ለማስገደድ የማዳበሪያና የምርጥ ዘር አቅርቦትን እንደ ቅድመ ሁኔታና ማስፈራሪያ እየተጠቀሙ መሆኑ ተጋልጧል። ሀገሪቱ በትግራይ፣ በአማራ ከፋኖ ታጣቂዎች ጋርና በቤንሻንጉል ጉሙዝ ክልሎች ካለው የጸጥታ መደፍረስ ጋር እየታገለች ባለችበት በዚህ ወቅት በኦሮሚያ ክልል የሚታየው የአፈና የግዳጅ ምልመላና የገንዘብ ዝርፊያ የህግ የበላይነትን ክፉኛ የሚፈታተን ነው። ይሁን እንጂ የኦሮሚያ ክልል መንግስትም ሆነ የፌዴራል መከላከያ ባለስልጣናት ስለዚህ አዲስ የሰብአዊ መብት ጥሰት ሪፖርት እስካሁን የሰጡት ምላሽ የለም። ባለስልጣናቱ ቀደም ባሉት ጊዜያት የሚወጡ ተመሳሳይ ሪፖርቶችን የሐሰት ፕሮፓጋንዳ በማለት ማጣጣላቸው የሚታወስ ሲሆን አሁን ግን የህግ አግባብን የተከተለና ግልጽነት ያለው የምልመላ ስርዓት ሊኖር እንደሚገባ የህግ ባለሙያዎች አበክረው እያሳሰቡ ይገኛሉ። ከኢሳያስ አፈወርቂ አስተዳደር በኋላ የኤርትራ የውጭ ግንኙነትና የኢትዮጵያ የባህር በር ጥያቄ ምን ሊመስል እንደሚችል የሚያትት ጥናት ይፋ ተደርጓል። ተመራማሪ ማህደር ነሲቡ ያቀረቡት አዲስ ጥናት እንዳመላከተው የኤርትራ ተቃዋሚ ቡድኖች የፕሬዝደንት ኢሳያስ አፈወርቂን አስተዳደር ተከትሎ ሊመጣ በሚችለው የሽግግር ጊዜ ሀገሪቱ ከጎረቤቶቿ ጋር ያላትን ውጥረት የበዛበት የውጭ ግንኙነት ፖሊሲ ሙሉ በሙሉ ለመቀየር እየተንቀሳቀሱ ይገኛሉ። በተለይም የኤርትራ ሰማያዊ አብዮት ግንባር የተሰኘው ተቃዋሚ ስብስብ ኢትዮጵያ በዋናነት ለምታነሳው የባህር በር ጥያቄ ምላሽ ለመስጠት የሚያስችል እቅድ እንዳለው ማስታወቁን በጥናቱ ተካተዋል። ኤርትራ ነጻነቷን ካወጀችበት ጊዜ ጀምሮ የምትከተለው የውጭ ጉዳይ ፖሊሲ በመነጠል በግጭትና በእጅ አዙር ጦርነቶች ላይ የተመሰረተ ነው። የኢሳያስ ዶክትሪን በመባል የሚታወቀው ይህ አካሄድ በሱዳን፣ በጅቡቲና በተለይም በኢትዮጵያ ውስጥ ያሉ ተቃዋሚዎችን በማሰልጠንና በማስታጠቅ የጎረቤት ሀገራትን ፖለቲካዊ ሁኔታ ለመቆጣጠር የሚጠር ነው። ይሁንና የ80 ዓመቱ ፕሬዝደንት ኢሳያስና የሚመሩት ገዢው ፓርቲ ህግደፍ የወደፊት ዕጣ ፈንታ አጠራጣሪ እየሆነ በመምጣቱ በስደት ላይ የሚገኙ የኤርትራ ተቃዋሚዎች ይህንን አስከፊ ስርዓት አሽቀንጥረው በመጣል አዲስ ፖለቲካዊ ለውጥ ለማምጣት ሰፊ ተስፋንም ሰንቀዋል። እንደ ጥናቱ ማብራሪያ ይህንን ስር የሰደደና በቀጠናው ላይ አለመረጋጋትን የፈጠረ የውጭ ግንኙነት ፖሊሲ መቀየር ግን ቀላል አይሆንም። የኤርትራ ሰማያዊ አብዮት ግንባር ይህንን የእጅ አዙር የፖለቲካ መዋቅር የማፍረስ ዓላማ ቢኖረውም ፕሬዝደንቱ ለረጅም ጊዜ የገነቡት የብሔራዊ ደህንነት ተቋምና የመከላከያ ሰራዊት ከስርዓት ለውጥ በኋላም በቀላሉ የሚበገሩ አይሆኑም። ከዚህም ባለፈ ማህበረሰቡ ለረጅም ጊዜ በወታደራዊ አስተሳሰብ ውስጥ የተቃኘ በመሆኑ ሀገሪቱን ወደ መደበኛና ሰላማዊ መንግስታዊ ስርዓት መመለስ ለተቃዋሚዎቹ ትልቅ ፈተና ነው። በአዲሱ የውጭ ግንኙነት ፖሊሲ ቀረጻ ውስጥ ከኢትዮጵያ ጋር የሚኖረው ግንኙነት እጅግ ወሳኙን ስፍራም ይይዛል። የኤርትራ ሰማያዊ አብዮት
ግንባር በዚህ ወር በአዲስ አበባ ባካሄደው ጉባኤ ላይ ከኢትዮጵያ ጋር ያለውን ደም አፋሳሽ የታሪክ ምዕራፍ ዘግቶ አዲስ ግንኙነት ለመመስረት ያለውን ራዕይ አንጸባርቀዋል። የቡድኑ መሪ አዲስ አበባ አበክራ ለምታነሳው የባህር በር ጥያቄና ብሔራዊ ጥቅም ምላሽ የሚሰጥ ግልጽ እቅድ እንዳላቸውም ተናግረዋል። የሁለቱ ሀገራት የፖለቲካና የጸጥታ መዋቅር እጅግ የተቆራኘ በመሆኑ ይህንን ግንኙነት በጤናማ መንገድ ማስተዳደርም ሆነ የኤርትራን የደከመ ኢኮኖሚ ከኢትዮጵያ እያደገ ከመጣው ኢኮኖሚ ጋር ማስተሳሰር የትልቁ የፖለቲካ ስራ አካል እንደሚሆንም ጥናቱ ያሳያል። ከአፍሪካ ቀንድ ባሻገርም ከኢሳያስ በኋላ የምትመሰረተው ኤርትራ ይበልጥ ውስብስብ የሆነ ዓለም አቀፋዊ ፈተና ይጠብቃታል። የቀይ ባህር ቀጠና ከጊዜ ወደ ጊዜ በወታደራዊ እንቅስቃሴዎች የተሞላና የዓለም አቀፍ ንግድ መተላለፊያ በመሆኑ ከፍተኛ ፉክክር የሚደረግበትም ሆኗል። የባህረ ሰላጤው ሀገራትም በቀጠናው ያላቸውን የኢኮኖሚና የፖለቲካ ተጽዕኖ ለማሳደግ የሚያደርጉትን ፉክክር ሌላው ትኩረት የሚሻ ጉዳይ ነው። በጥቅሉ የኤርትራ ተቃዋሚዎች 10 ዓመታትን ያስቆጠረውን የጦረኝነት ፖሊሲ ቀይረው የተሳካ ሽግግር ማምጣታቸው አሊያም በሂደቱ መሳሳታቸው ለመጪው ትውልድ የአፍሪካ ቀንድ የጂኦፖለቲካዊ አሰላለፍ ላይ ትልቅ ትርጉም ይኖረዋል ሲል የጥናት ዘገባው ደምድመዋል። በአሜሪካ የሳልሞኔላ ወረርሽኝ ስጋትን ተከትሎ የእንቁላል ምርት እገዳ ወደ ከፍተኛ የአደጋ ደረጃ አደገ። የዩናይትድ ስቴትስ የምግብና መድኃኒት አስተዳደር ከ1.5 ሚሊዮን ደርዘን በላይ በሚሆኑ የእንቁላል ምርቶች ላይ የጣለውን እገዳ ወደ ከፍተኛ የአደጋ ደረጃ ማሳደጉን አስታወቀ። አስተዳደሩ እነዚህን በሳልሞኔላ ባክቴሪያ የተበከሉ ምርቶችን መመገብ ለከፍተኛ የጤና እክል ወይም ለሞት ሊዳርግ እንደሚችል ለሕዝብ ጥብቅ ማስጠንቀቂያ ሰጥተዋል። የአሜሪካ የበሽታ መከላከያና መቆጣጠሪያ ማዕከል ባወጣው መረጃ መሰረት ከእንቁላል ምርቱ ጋር በተያያዘ የሳልሞኔላ በሽታ በይፋ የተመዘገበባቸው 17 ግዛቶች ካሊፎርኒያ፣ ኮሎራዶ፣ ኢሊኖይ፣ ሚቺጋን፣ ሚዙሪ፣ ሚሲሲፒ፣ ኖርዝ ካሮላይና፣ ኔቫዳ፣ ኒውዮርክ፣ ኒው ሜክሲኮ፣ አሪዞና፣ ሉዊዚያና፣ ቴክሳስ ናቸው። በእነዚህ ግዛቶች 98 ሰዎች መሞታቸውና 26ቱ ሆስፒታል መግባታቸው ቢረጋገጥም የጤና ተቋሙ የስርጭቱ አድማስና እውነተኛው የታማሚዎች ቁጥር ሪፖርት ከተደረገው እጅግ ሊበልጥ እንደሚችል አበክሮ አስገንዝበዋል። የጤና ተቋም ሸማቾች በበሽታው የተጠረጠሩትን እንቁላሎች ከገዙ ወዲያውኑ እንዲያስወግዷቸው ወይም ወደ ገዙበት ሱቅ እንዲመልሱ አሳስቧል። እንቁላሉ ያረፈባቸውን እቃዎችና ንክኪ ያላቸው ቦታዎች በሙቅ ውሃና በሳሙና በደንብ ማጠብ እንደሚገባ መክሯል። ሳልሞኔላ ባክቴሪያ በተለይ በህፃናት በአረጋውያንና በበሽታ የመከላከል አቅማቸው በተዳከመ ሰዎች ላይ ከፍተኛ ጉዳት ሊያደርስ የሚችል አደገኛ ተዋሲያን ነው። አብዛኛዎቹ ጤናማ ሰዎች ባክቴሪያ ወደ ሰውነታቸው ከገባ ከ8 እስከ 72 ሰዓት ባለው ጊዜ ውስጥ እንደ ተቅማጥ፣ ትኩሳትና የሆድ ቁርጠት ያሉ ምልክቶች የሚታዩባቸው ሲሆን ከ4 እስከ 7 ቀናት ባለው ጊዜ ውስጥ ያለ ሕክምና ሊያገግሙ ይችላሉ። ነገር ግን ከ102 ዲግሪ ፋራናይት በላይ የሆነ ከፍተኛ ትኩሳት፣ የማይሻሻል ተቅማጥ ወይም የድርቀት ምልክቶች ካጋጠሙ በአፋጣኝ ወደ ሕክምና ተቋም መሄድ ያስፈልጋል። ባለፉት ዓመታት በአሜሪካ በተከሰተው የወፍ ጉንፋን ወረርሽኝ ምክንያት የእንቁላል ዋጋ ከፍተኛ ንረትን አስተናግዶ ነበር። ምንም እንኳን አሁን ላይ ዋጋው ካለፈው ዓመት ጋር ሲነጻጸር በ30 በመቶ አካባቢ ቅናሽ ቢያሳይም ይህ አዲሱ ግዙፍ የእንቁላል እገዳ የአቅርቦት እጥረትን በመፍጠር የሸቀጥ ዋጋ ዳግም እንዲያንሰራራ ሊያደርግ ይችላል የሚል ስጋት በገበያ ዘንድ ፈጥሯል። በተያያዘ ዜና ከሜክሲኮ ወደ አሜሪካ ከገባ ትኩስ የጃላፔኖ ቃሪያ በተያያዘ ሌላ የሳልሞኔላ ወረርሽኝ የተቀሰቀሰ ሲሆን ከሐምሌ ወር መገባደጃ ጀምሮ በ27 ግዛቶች 345 ሰዎችን ማጥቃቱና 36 ሰዎች ሆስፒታል ማስገባቱ ተገልጿል። በአሜሪካ የተመረተ በሺዎች የሚቆጠር ቶን ስንዴና ሩዝ ለእርዳታ ወደ ኢትዮጵያ በመጓዝ ላይ መሆኑ ተገለጸ። በዚህ ሳምንት በምዕራብ አሜሪካ ካንሰስ ግዛት የተመረተ ከፍተኛ መጠን ያለው ስንዴ በከፍተኛ የምግብ እጥረት እና ረሃብ ውስጥ ለሚገኙ ኢትዮጵያን እርዳታ እንዲውል ውቅያኖስ አቋርጦ ጉዞ መጀመሩ ተሰማ። የዓለም የምግብ ፕሮግራም ባዘጋጀው ግዙፍ መርከብ አማካኝነት የሚጓጓዘው ይህ የአሜሪካ ስንዴና ሩዝ በኬንያ ሞምባሳ ወደብ በኩል ወደ ኢትዮጵያ ገብቶ ስርጭት እንደሚያደርግ የተገለጸ ሲሆን ጭነቱ ከ1 ሚሊዮን በላይ ለሚሆኑ ሰዎች የ1 ዓመት የምግብ ድጋፍ ማቅረብ ያስችላል ተብሎ ይጠበቃል። ባለፈው ነሐሴ 4 ቀን ቴክሳስ ሂውስተን ወደብ የደረሰው ሊበርቲ ግሬስ የተሰኘ መርከብ 19980 ሜትሪክ ቶን ስንዴ የጫነ ሲሆን ከዚህ ቀደም ከኒው ኦርሊያንስ ወደብ 28420 ቶን ሩዝ አሳፍሯል። አሁን ላይ ጉዞን ወደ ኬንያ ወደብ እያደረገ የሚገኘው ይህ ግዙፍ የእርዳታ እህል የዓለም የምግብ ፕሮግራም ከአሜሪካ ግብርና መመሪያ ምግብ ለሰላም የተሰኘ ፕሮግራም ጋር በመተባበር ድንገተኛ የምግብ እጥረትና የረሃብ ቀውሶችን ለመፍታት የሚያደርገው ጥረት አካል ነው። የዩናይትድ ስቴትስ የስንዴ አምራቾች ማህበር የቀድሞ ሊቀመንበር የሆኑት ጋሪ ሚለር ሻስኪ አሜሪካውያን አርሶ አደሮች ጎረቤት ሲቸገር የመርዳት ባህል እንዳላቸው በማውሳት ይህ መርከብ የተራቡ ቤተሰቦችን ለመመገብ ትልቅ አስተዋጽኦ እንደሚያደርግ ተናግረዋል።
የካንሳስ የስንዴ አምራቾች ዋና ስራ አስፈጻሚ ጀስቲን ግልፒን በበኩላቸው በዓለም ዙሪያ የሰብአዊ እርዳታ ፍላጎት እጅግ እየጨመረ ባለበት በዚህ ወቅት ይህ ፕሮግራም ለተጎጂዎች አስተማማኝ ድጋፍ ከመስጠት ባለፈ ለአምራቾች አርሶ አደሮችም ጠቀሜታ እንዳለው አብራርተዋል። የአሜሪካ ግብርና መምሪያ በመግለጫው እንዳስታወቀው ይህ መርከብ በዚህ ክረምት በፕሮግራም ስር የተላከ ሁለተኛው ግዙፍ የእህል ጭነት ነው። በመርከቡ ላይ ከተጫነው አብዛኛው ስንዴ በካንሳስ ግዛት የተመረተ በመሆኑ ከአካባቢው ማህበረሰብና አርሶ አደሮች ጋር ቀጥተኛ ትስስር እንዳለው ተጠቁሟል። ኡጋንዳ ስደተኞችን በፍቃደኝነት ወደ ሀገራቸው እንዲመለሱ ጥሪ ያቀረበች። የኡጋንዳ የአደጋ ዝግጁነትና ስደተኞች ሚኒስትር ሳማ ኢንጉላ በተለያዩ ካምፖች ውስጥ የሚገኙ ስደተኞች ወደ መጡበት ሀገር መመለስን እንዲያስቡበት ያሳሰቡ ሲሆን ለዚህም የሰጡት ምክንያት የሰብአዊነት ድጋፍ እየቀነሰ መምጣቱ ነው። ትናንት ለጋዜጠኞች በሰጡት መግለጫ እንደገለጹት በአሁኑ ወቅት አገራቸው ከ2 ሚሊዮን በላይ ስደተኞችን እያስተናገደች ብትገኝም ለዚህም ስደተኞች ከሚያስፈልጋቸው በጀት በ50% ብቻ እየተንቀሳቀሰች ነው። በዚህ ላይ በየዓመቱ የሚገቡ አዳዲስ ስደተኞች እየጨመሩ መሆኑንም አስረድተዋል። ሚኒስትሩ 17458 የቡሩንዲ ዜጎች በፍቃዳቸው ወደ አገራቸው ለመመለስ መመዝገባቸውን ጨምረውም ሌሎች ስደተኞችም የቡሩንዲዎችን መንገድ መከተል ትክክለኛ ይመስለኛል፣ ምክንያቱም የሚሰጠን ድጋፍ ቆሟል፣ ስደተኞችን ለማስተናገድ የሚያስችል ገንዘብ የለንም፣ አሁንም እየሰራን ያለነው በኪሳራ ነው፣ እርዳታ እያደረግን ያለነው እኛንን በማለትም ገልጸዋል። አስከትለውም ጦርነትን በመሸሽ የሚሰደዱ አዳዲስ ሰዎች አሉ። እነዚህን በኃይል ውጡ ብለን ወደ ሞት አንልካቸውም፣ ምክንያቱም ኡጋንዳ እንግዳ ተቀባይ በመሆኗ ትቀበላቸዋለች ያሉት ሚኒስትሩ አንጻራዊ ሰላም ካለባቸው ሀገራት የተሰደዱ ግን ወደ ሀገራቸው በፍቃዳቸው እንዲመለሱ ጥሪ ማቅረባቸውን ሞኒተር ጋዜጣ ነው የዘገበው። ሰሜን ኮሪያ የአሜሪካና ደቡብ ኮሪያን የጋራ ወታደራዊ ልምምድ በማውገዝ አጸፋዊ እርምጃ እንደምትወስድ አስጠነቀቀች። ሰሜን ኮሪያ አርብ ዕለት ሊካሄድ የታቀደውን የአሜሪካና ደቡብ ኮሪያ ግዙፍ የጋራ ወታደራዊ ልምምድ የጥቃት ጦርነት የቅድመ ዝግጅት ነው በማለትም አውግዛለች። ፒዮንግያንግ ለማንኛውም ስጋት እጅግ አስፈሪ በሆነ ኃይል አጸፋዊ ምላሽ እንደምትሰጥ ያስጠነቀቀች ሲሆን ይህንኑ የገለጹ ስማቸው ያልተጠቀሰ የሀገሪቱ የውጭ ጉዳይ ሚኒስትር ቃል አቀባይ በብሔራዊ የዜና አገልግሎት በኩል ባወጡት መግለጫ ነው። ቃል አቀባዩ ሰኞ ዕለት የሚጀምረውና ለ11 ቀናት የሚቆየው የዘንድሮ ኡልቺ ፍሪደም ሺልድ ልምምድ ከቀደሙት ጊዜያት ይበልጥ ቀስቃሽና ከዲፒአርኬ ወይንም ሰሜን ኮሪያ ጋር ለሚደረግ ትክክለኛ ወታደራዊ ግጭት ዝግጅትን ለማጠናቀቅ ያለመ መሆኑም ተናግረዋል። የአሜሪካና ደቡብ ኮሪያ ምላሽ የአሜሪካና የደቡብ ኮሪያ ባለስልጣናት በበኩላቸው ከኦገስት 17 እስከ 27 የሚካሄደው ይህ ልምምድ ሙሉ በሙሉ የመከላከያ ዓላማ ያለው መሆኑን አበክረውም ገልጸዋል። ልምምዱ በቅርብ ጊዜ በተከሰቱ ግጭቶች የታዩትን ዘመናዊ የጦርነት ቴክኒኮችን ታሳቢ ያደረገ ነውም ብለዋል። ከነዚህም ውስጥ የድሮን ስጋቶች፣ የጂፒኤስ መስተጓጉሎች፣ የሳይበር ጥቃቶች በዋናነትም ይገኙበታል። በተጨማሪም የአሜሪካ ጦር ቃል አቀባይ ሰሜን ኮሪያ ከሩሲያ ጋር ያላትን ወታደራዊ ትብብር ወይንም ሞስኮ በዩክሬን ላይ ለምታደርገው ጦርነት የምትልከውን ወታደር ጨምሮ በልምምድ ውስጥ ከግምት ውስጥ እንደሚገባም አስታውቀዋል። አዲስ ለተፈጠረ የስጋት ደረጃ አዲስ በሆነ የመከላከያ አቅም ምላሽ መስጠት የጸጥታ ዋስትናን ለማረጋገጥ የምትከተለው ቋሚ መርህ ነው ሲል የሰሜን ኮሪያ የዜና ወኪል አትተዋል። የደቡብ ኮሪያ ጦር እንዳስታወቀው ሰሜን ኮሪያ የጋራ ልምምዶቹን የወራ ዝግጅት ናቸው በማለት በተደጋጋሚ የምታወግዝ ሲሆን አብዛኛውን ጊዜም የጦር መሳሪያ ሙከራዎችን በማድረግ ምላሽም ትሰጣለች። በዚህም መሰረት ፒዮንግያንግ ባለፈው ረቡዕ ዕለት ወደ ምስራቅ ባህር አቅጣጫ የባለስቲክ ሚሳኤሎችንም ተኩሳለች። የሰሜን ኮሪያ የውጭ ጉዳይ ሚኒስትር በአሜሪካ ደቡብ ኮሪያና ጃፓን መካከል እያደገ የመጣውን የሶስትዮሽ ትብብር የኒውክሌር ጥምረት ሲል የኮነነው ሲሆን ይህም መጪው ልምምድ የደቀነውን አደጋ ይበልጥ እንደሚያጎላውም ገልጸዋል። በተጨማሪም ሰሜን ኮሪያ የኒውክሌር መከላከያ አቅሟን ማስፋፋቷና ማጠናከሯን እንደምትቀጥልም አስታውቃለች። አንድ የሀገሪቱ ወታደራዊ ተንታኝ እንዳሉት ፒዮንግያንግ ከቻይና ወይንም ከሩሲያ ጋር ሊፈጠር በሚችል ግጭት ታክቲካዊ የኒውክሌር መሳሪያዎችን ለመጠቀም የሚያስችለውን አዲስ ስትራቴጂ መንደፉ ዓለም ወደ ኒውክሌር ጦርነት አፋፍ እየገፋፋት ይገኛል። ይህም የአሜሪካ የኒውክሌር ስትራቴጂ ከመከላከያነት ወደ እውነተኛ የጦርነት ማጥቂያነት የተቀየረ መሆኑን ያሳያል ሲሉም ወቅሰዋል።
አሜሪካ ጆርጅ ዋሽንግተንን የተሰኘውን ግዙፍ መርከብ ወደ መካከለኛው ምስራቅ ላከች። በመካከለኛው ምስራቅ ሊንከን የተሰኘው የአሜሪካ አውሮፕላን ተሸካሚ መርከብ ከተሰማራ 9 ወራት ተቆጥረዋል። ከኢራን ጋር የተካሄደው ያለው ግጭት ከ8 ወር በላይ የሆነው ሲሆን አሁንም በቀላሉ የሚቋጭም አይመስልም። ከዚህም በመነሳት አሜሪካ በአካባቢው የሰፈረውን ሊንከን የተሰኘውን ግዙፍ መርከብ በተመሳሳይ በጆርጅ ዋሽንግተን ለመተካት እንቅስቃሴ መጀመሯን ዎል ስትሪት ጆርናል ዘግቧል። እንደ ዘገባው ከሆነ ሊንከን መርከብ ወደብ ሳይረግጥ ከ200 በላይ ቀናትን አሳልፈዋል። ይህ ማለት ደግሞ ከተለመደው በወደቦች ላይ ከ30 እስከ 45 ቀናት ማረፍ ከሚለው የመርከቦች ደንብ የራቀ ነው። ዘገባው እንደገለጸው የመርከቦች በወደቦች ላይ ቆይታ ማድረግ ለመርከበኞች መዝናኛ ብቻ አይደለም፣ ጥቂት እረፍት የሚያደርጉበት፣ አቅርቦቶችን የሚያማሉበት፣ የጤናና የአስተዳደር ድጋፍ የሚያገኙበት፣ በመርከቡ ላይ ጥገና የማድረግ ዕድል የሚያገኙበት ጭምር ነው። እንደ ዘገባው በሊንከን ውስጥ ያሉ መርከበኞች ከፍተኛ ችግር እያጋጠመው መሆኑን በመናገር ላይ ናቸው። ትኩስ ምግብ፣ ወተትና ሌሎችም የግል መገልገያ ዕቃዎች እጥረት ያጋጠማቸው ከመሆኑም በላይ ከፍተኛ ድካምም እንደተሰማቸው መግለጻቸውን ዘገባው አስረድተዋል። አብዛኞቹ በሊንከን ውስጥ ያሉት መርከበኞች የስራ ሞራላቸው መውደቁን በመግለጽ ለፔንታጎን ተቃውሞ ማሰማት መቀጠላቸውን ተከትሎ መርከቡን ካለበት ቦታ ለማንሳት ውሳኔ ላይ መደረሱም ተገልጸዋል። በመሆኑም ይህንን መርከብ የሚተካው ጆርጅ ዋሽንግተን ወደ አካባቢው የተጋዘ መሆኑን የጠቆመው ዘገባው ይህ እንደደረሰ ሊንከን ወደ አሜሪካ ጉዞ እንደሚጀምርም ነው ያስረዳው። በጌትስበርግ በመኪና አደጋ ክፉኛ ቆስለው የነበሩት አቶ ተስፋዬ ፋጋጎ ሕይወታቸው አለፈ። ቀብራቸው ነገ ቅዳሜ ይፈጸማል። የ67 ዓመቱ የጌትስበርግ ነዋሪ አቶ ተስፋዬ ፋጋጎ ሊራንሶ በቶዮታ ራቭ4 ተሽከርካሪ ተገጭተው ከ3 ሳምንት በላይ በሕክምና ላይ ከቆዩ በኋላ ባለፈው ቅዳሜ ሕይወታቸው ማለፉን የሞንቶጎመሪ ካውንቲ ፖሊስ ዛሬ ባወጣው መግለጫ አስታወቀ። ፖሊስ እንዳስታወቀው አደጋው የደረሰው ጁላይ 24 ቀን 2 ሰዓት ከ34 ፒኤም አካባቢ ሄርሞሳ ፕሌስ አቅራቢያ በሚገኘው ዌስት ዲር ፓርክ ሮድ ላይ ነው። አደጋው የተከሰተበት አካባቢ የመኖሪያ አፓርታማዎችና ቤቶች በብዛት የሚገኙበት ሲሆን የተፈቀደው ከፍተኛ ፍጥነት ገደብም በሰዓት 25 ማይል ብቻ ነው። የጌትስበርግ ከተማ ፖሊሶች አደጋው ወደ ደረሰበት ስፍራ ሲደርሱ አቶ ተስፋዬ ለሕይወታቸው አደገኛ የሆነ ጉዳት ደርሶባቸው አግኝተዋቸዋል። ወዲያውኑም በሞንቶጎመሪ ካውንቲ የአደጋ ጊዜ አድን ሰራተኞች አማካኝነት በአስጊ የጤና ሁኔታ ውስጥ ሆነው ወደ አካባቢው ሆስፒታል የተወሰዱ ቢሆንም ከቀናት የሕክምና ክትትል በኋላ ቅዳሜ ዕለት ሆስፒታል ውስጥ ሕይወታቸው አልፏል። የሞንቶጎመሪ ካውንቲ ፖሊስ መግለጫ እንዳመለከተው የ2018 ቶዮታ ራቭ4 አሽከርካሪ በዌስት ዲር ፓርክ መንገድ ወደ ምዕራብ አቅጣጫ እየተጓዘ በነበረበት ወቅት አቶ ተስፋዬ ወደ ተሽከርካሪው መንገድ ሲገቡ ሊገጫቸው ችሏል። አቶ ተስፋዬ ወደ መኪና መንገድ ለምን እንደገቡ በትክክል ባይታወቅም መርማሪዎች አደጋው በደረሰበት ቅጽበት ድንገተኛ የጤና እክል አጋጥሟቸው ሊሆን እንደሚችል ግምታቸውን አስቀምጠዋል። የፖሊስ ዲፓርትመንት የትራፊክ አደጋ ምርመራ ክፍል ክስተቱን እያጣራ ይገኛል። አሽከርካሪው አደጋው ከደረሰ በኋላ ከስፍራው ሳይሰወር በመቆየት ከመርማሪዎቹ ጋር እየተባበረ መሆኑን ፖሊስ አረጋግጧል። የትራፊክ አደጋ ምርመራዎች ሙሉ በሙሉ ለመጠናቀቅ ወራት ሊወስዱ እንደሚችሉ የገለጸው የካውንቲው ፖሊስ ባወጣው መግለጫ በአሽከርካሪው ላይ እስካሁን የተመሰረተ ክስ ስለመኖሩ ያሳወቀው ነገር የለም። የአቶ ተስፋዬ የቀብር ስነስርዓት በነገው ዕለት ቅዳሜ ኦገስት 15 ይፈጸማል። የወጣው መርሃ ግብር እንደሚያሳየው የሽኝት ስነስርዓት ከጠዋቱ 9 ሰዓት እስከ 10 ሰዓት የሚካሄድ ሲሆን የመታሰቢያ ጸሎት ደግሞ ልክ በ10 ሰዓት ይጀምራል። ሁለቱም መርሃ ግብሮች ጌትስበርግ በሚገኘው ቲቪዶ ሞርቹዋሪ ቻፕል 124 ኤስት ዳይመንድ አቬኑ ጌትስበርግ ሜሪላንድ 20877 ውስጥ ይከናውናል። ቀብራቸው ደግሞ ከቀኑ 12 ሰዓት ጀምሮ ኦልኒ በሚገኘው ኖርቤክ የመቃብር ስፍራ 16225 ባችለርስ ፎረስት ሮድ ኦልኒ ሜሪላንድ 20832 የሚፈጸም ይሆናል። በቀብር አስፈጻሚ ተቋም የሀዘን መግለጫ ላይም ፎቶግራፋቸው ይፋ አልሆነም። ቮያ ቴሌቪዥን ለወዳጅ ዘመዶቻቸውና ለቤተሰቦቻቸው መጽናናትን ይመኛል። ነፍስ ይማር። የኤር ኢንዲያ ስራ አስፈጻሚ በመሆን የተሾሙት አቶ ተወልደ ገብረ ማርያም ኃላፊነቱን ከመረከባቸው በፊት ዴልሂና ሙምባይን ጎበኙ። የህንድ አየር መንገድ ወይንም የኤር ኢንዲያ ዋና ስራ አስፈጻሚ በመሆን የተሾሙት አቶ ተወልደ ገብረ ማርያም በሚቀጥለው ወር ኃላፊነቱን እንደሚረከቡም ይጠበቃል። ይሁንና በዚህ ሳምንት ወደ ህንድ በማቅናት ከአየር መንገዱ ከፍተኛ ኃላፊዎች ጋር ውይይት ማድረጋቸውም ነው የተዘገበው። ቲቲአይ የተሰኘው የህንድ ጋዜጣ እንደገለጸው የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ በመሆን በዘርፉ የካበተ ልምድ
ያላቸው አቶ ተወልደ በህንድ ዋና ከተማ በሙምባይ በነበራቸው ቆይታ ከህንድ አየር መንገድ ኃላፊዎች በተጨማሪ ከታታ ግሩፕ ከፍተኛ የሥራ ኃላፊዎች ጋርም ስብሰባ አድርገዋል። በታታ ግሩፕ ባለቤትነት የሚተዳደረው አየር መንገዱ የማስፋፋት እቅድ በያዘበት ወቅት አቶ ተወልደን ዋና ሥራ አስፈጻሚ ለማድረግ መወሰኑን ዘገባው አስረድተዋል። መሐመድ ዳጋሎ ከደቡብ ሱዳን ፕሬዝዳንት ጋር መወያየታቸው ተዘገበ። በሱዳን የተካሄደ ባለው የእርስ በርስ ጦርነት የአንደኛው ተፋላሚ ፈጥኖ ደራሽ ኃይል ዋና አዛዥ የሆኑት ሙሐመድ ሐምዳን ዳጋሎ ወይንም ሄሜቲ ከደቡብ ሱዳን ፕሬዝዳንት ሳልቫኪር ማያርዲት ጋር ውይይት ማድረጋቸውን ሱዳን ታይምስ ዘግቧል። እንደ ዘገባው ሄሜቲ በደቡብ ሱዳን ዋና ከተማ ጁባ የነበራቸውን ቆይታ ጥቂት ሰዓታት የፈጀ ነበር። ሄሜቲ ንብረትነቱን የአቡዳቢ ባለሀብት በሆነ የግል አውሮፕላን ተሳፍረው ጁባ በሚደርሱበት ወቅት የአየር መንገዱ ለጊዜው ዝግ መደረጉን የጠቀሰው ዘገባው ምንም አይነት መደበኛ አቀባበል ስርዓት እንዳልተደረገም አስረድተዋል። ጠዋት ላይ ጁባ የገቡት ሄሜቲ ከፕሬዝዳንት ኬር እና ሌሎችም የደቡብ ሱዳን ባለስልጣናት ጋር ከተወያዩ በኋላ ከሰዓታት በኋላ ተመልሰው መሄዳቸውም ነው የተገለጸው። ይህ ጉብኝት የተደረገው ከአንድ ቀን በፊት የሱዳን መከላከያ ሚኒስትር ሌተናል ጀነራል ሐሰን ዳውድ ካብሮን ከደቡብ ሱዳን ባለስልጣናት ጋር ተገናኝተው መወያየታቸውን ተከትሎ ነው። የዛሬው ፕሬዝዳንት ዘለንስኪ መልእክት። የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ ዛሬ አሳዛኝ መልእክትን አስተላልፈዋል። መልእክታቸውን የጀመሩት ከትላንትና ምሽት ጀምሮ የድንገተኛ አደጋ አገልግሎቶች ሰራተኞችን በሩሲያ ጥቃት በተፈጸመባቸው ቦታዎች ላይ አስፈላጊውን እርዳታ እያደረጉ ነው በሚል ነው። ሲቀጥሉም በዶኔስክ ግዛት ክራማቶርስክ ውስጥ የሩሲያ ቦምቦች 10 ወለል ያለውን ህንፃ በመምታታቸው ህንፃው ከአንደኛ እስከ 6ኛ ፎቅ ድረስ እንዲፈርስም አድርገዋል። በዚህም አንድ ሰው ሲሞት ሌሎች 16 ስም ቆስለዋል። በሱሚ ግዛት ስፔና ቪካ ሰፈር ውስጥ ደግሞ ሻሂድ ድሮን አንድ መኖሪያ ቤትን በመምታቱ ህፃን ልጅን ጨምሮ 2 ሰዎችም ተገድለዋል። ለሟች ቤተሰቦችና ወዳጆቻቸው ሀዘኔን እገልጻሉ ካሉ በኋላ በቼርካሲ ግዛት ሰሚላ የተባለ ቦታ የሩሲያ ድሮኖች ባለ 9 ወለል አፓርታማ ላይ ጥቃት በመፈጸማቸው እሳት መነሳቱና በዚህም 5 ሰዎች መቁሰላቸውንም አስረድተዋል። ዘለንስኪ ጨምሮም ሩሲያ በአሁኑ ወቅት በማህበረሰቦቻችን ላይ በየዕለቱ 220 የአየር ቦምቦችን እየተጠቀመች ነው። ይህም የሚያሳየው ወራሪዎቹ ማዕቀብ የተጣለባቸው ቢሆንም አሁንም በቂ የጦር መሳሪያ ማምረታቸውን መቀጠላቸውን ነው። ስለዚህም ለሩሲያ የጦር መሳሪያ ምርት የሚውሉ ቁሳቁሶችን በሚያቀብሉ የውጭ ሀገራት የንግድ ሰንሰለት ላይ ጠንካራ ቁጥጥር ማድረግ ያስፈልጋል በማለትም ምክረ ሀሳባቸውን አቅርበዋል። የፈረንሳይ መንግስት 30 ሴቶችን በመኖሪያ ቤታቸው ባስተናገዱት አምባሳደር ላይ ምርመራ ጀመረ። የ65 ዓመቱ ብሩኖ ፉቸር እንደ አውሮፓውያን አቆጣጠር ከ2023 አንስቶ በመካከለኛው አፍሪካ ሪፐብሊክ የፈረንሳይ አምባሳደር በመሆን በመስራት ላይ ይገኛሉ። የፈረንሳይ የውጭ ጉዳይ ሚኒስትር በእኚህ አምባሳደር ላይ የዲሲፕሊን ጥፋት ምርመራ መጀመሩን ኤኤፍፒ ዘግቧል። እንደ ዘገባው አምባሳደሩ ላይ ይህ ምርመራ ሊጀመር የቻለው ከጃንዋሪ 2024 እስከ ማርች 2026 ባለው ጊዜ ውስጥ ወደ 30 ያህል ሴቶች በመኖሪያ ቤታቸው በማስተናገዳቸው ነው። እነዚህ ዕድሜያቸው ከ20 እስከ 30 የሆኑ ሴቶች አንዳንዶቹ በመኖሪያ ቤታቸው ውስጥ ማደራቸውን ዘገባው ጠቁሟል። ሚኒስቴሩ ምርመራውን የጀመረው ከ2 ወር በፊት መሆኑን የገለጸው ዘገባው አምባሳደሩ ቤታቸው ካስተናገዱት ከእነዚህ ሴቶች ውስጥ ከሁለቱ ጋር ብቻ የግብረ ስጋ ግንኙነት ማድረጋቸውን ማመናቸውንም አስረድተዋል። የፈረንሳይ ውጭ ጉዳይ ሚኒስትር ይህ ጉዳይ የዲሲፕሊን ግድፈት ብቻ ሳይሆን የኤምባሲያቸውንና የአምባሳደሩን መኖሪያ ቤት የደህንነት አሰራር የሚጥስ መሆኑን እንደገለጸ ዘገባው ጠቅሰዋል። አንደኛዋ ሴት እሳቸው በሌሉበት ወደ መኖሪያ ቤታቸው መሄዷንና ለጠባቂዎች ቤት ውስጥ ገብታ እንድትጠብቃቸው ትዕዛዝ መስጠታቸውን ለዚህ እንደ ዋቢነትም ገልጸዋል። ሚኒስትሩ ስለ ጉዳዩ ከዜና አውታሩ ተጠይቆ ጉዳዩን በምርመራ ሂደት ላይ በመሆኑ አስተያየት አንሰጥም ብለዋል። ይህ ምርመራ የተጀመረው ፈረንሳይ ከመካከለኛው አፍሪካ ሪፐብሊክ ጋር ያላትን ግንኙነት ለማደስ ጥረት እያደረገች ባለችበት ወቅት ነው። የቀድሞ የፈረንሳይ ቀኝ ግዛት የሆነችው መካከለኛዋ አፍሪካ ሪፐብሊክ ከቅርብ ጊዜ ወዲህ የሩሲያ አጋርና ወዳጅ መሆኗም ይታወቃል። ፈረንሳይ ይህንን የሩሲያ ተጽዕኖ ለመቀነስ ጥረቶችን እያደረገች ባለችበት ወቅት ይህ መረጃ ይፋ መሆኑ የሁለቱን ሀገራት ግንኙነት እንደሚያሻክረው ዘገባዎችም አስረድተዋል።
በምስራቅ ወለጋ የጊዳ አያናው ጥቃት የፖሊስ እርምጃ መግለጫና የ20 ንጹሃን ዜጎች እልቂት። በኦሮሚያ ክልል ምስራቅ ወለጋ ዞን ጊዳ አያና ወረዳ በታጠቁ ኃይሎች በተከፈተ ከባድ የጦር መሳሪያ ጥቃት ቢያንስ 20 ንጹሃን ዜጎች ህይወታቸውን ማጣታቸው ተጋለጠ። የአሳዛኝ እልቂት የተሰማው የዞኑ ፖሊስ በጽንፈኛ የፋኖ ታጣቂዎች ላይ እርምጃ ወስጃለሁ ብሎ ባስታወቀበት ወቅት ነው። የምስራቅ ወለጋ ዞን ፖሊስ ባወጣው ይፋዊ መግለጫ በጊዳ አያና ወረዳ አንዶዴ ዲቾ ቀበሌ የሰላማዊ ሰዎችን የለከለት እንቅስቃሴ ለማስተጓጎል ሙከራ ሲያደርግ ነበር ባለው ታጣቂ ቡድን ላይ እርምጃ መውሰዱን አሳውቆ ነበር። ይሁን እንጂ ፖሊስ እንቅስቃሴ ለማስተጓጎል የተደረገ ሙከራ በማለት አቅልሎ ያቀረበው ክስተት መሬት ላይ ከተፈጸመው አሰቃቂ ጭፍጨፋ ጋር ፈጽሞ የሚጣረስ ሆኖ ተገኝቷል። ዋዜማ ያሰባሰበችው ገለልተኛ መረጃ እንደሚያረጋግጠው ባለፈው ማክሰኞ በወረዳው መቀመጫ አንገር ጉተን ዙሪያ ታጣቂዎች በከፈቱት የከባድ መሳሪያ ድብደባ ቢያንስ 20 ንጹሃን ህይወት በአሰቃቂ ሁኔታ ተቀጥፏል። የጸጥታ አካላት የጉዳቱን መጠንና የችግሩን ስፋት ሸፋፍነው ለማቅረብ መሞከራቸው የዜጎችን እውነተኛ የደህንነት ስጋትና የቀጠናውን ትክክለኛ ምስል የደበቀ መሆኑ ተንታኞች ገልጻሉ። በዚህ ከባድ ጥቃት የሞቱትን ንጹሃን ቁጥር ወደፊት ሊያሻቅብ እንደሚችል የሚገመት ሲሆን ከባድና ቀላል የአካል ጉዳት የደረሰባቸው በርካታ ዜጎች በአቅራቢያው ወደሚገኙ የሕክምና ተቋማት ተወስደው እርዳታ እየተደረገላቸው መሆኑን ምንጮች አስረድተዋል። በምስራቅ ወለጋና በአጎራባች አካባቢዎች በተደጋጋሚ የሚከሰተው የአይነቱ የታጠቁ ኃይሎች ግጭትና የከባድ መሳሪያ ልውውጥ በዋናነት ሰለባ እያደረገ የሚገኘው መከላከያ የሌለውን ሰላማዊ ማህበረሰብ ነው። የመንግስት የጸጥታ መዋቅሮች ጥቃት አድራሾችን ከመመከት ባለፈ የንጹሃንን ደህንነት ከማረጋገጥ አኳያ ሰፊና አፋጣኝ መፍትሄ የሚሻ ከባድ ክፍተት እንዳለባቸው የክስተት በድጋሜ አጉልቶ አሳይቷል። አሰልጣኝ ሚቾ ከዚምባብዌ ብሔራዊ ቡድን ቅዱስ ጊዮርጊስ ክለብን መረጡ። ሰርቢያዊው አሰልጣኝ ሰርዲ ሚሊቲን ሚቾ ከዚምባብዌ እግር ኳስ ማህበር የሀገሪቱን ብሔራዊ ቡድን እንዲያሰለጥነው ጥያቄ ቀርቦላቸው ነበር። የዚምባብዌ ብሔራዊ ቡድን በሚያዝያ ወር አሰልጣኝ ነሪያኒ ማሪስካን ካሰናበተ በኋላ አዲስ አሰልጣኝ ያልሾመ ሲሆን ይህንን ተከትሎ እግር ኳስ ማህበሩ ሰርቢያዊውን ሲያነጋግር ቆይቷል። ከኒያ አሰልጣኝ ጋር የነበረው ድርድር ተስፋ ሰጪ እንደሆነ ሲገለጽ የቆየ ቢሆንም ትላንት ግን ጥያቄውን ውድቅ አድርገዋል። ሚቾ ትላንት ለአይ ሀረሪ ጋዜጣ በሰጡት መግለጫ ምንም እንኳን ብሔራዊ ቡድኑን ለመያዝ ፈቃደኛ ባልሆንም ዚምባብዌን ወዳለው የዚምባብዌን እግር ኳስም ወዳለው፣ ነገር ግን በአሁኑ ወቅት ብሔራዊ ቡድኑን መያዝ የማይችል ነው። ምክንያቱም ነገ በአፍሪካ ውስጥ ከአንድ ክለብ ጋር የረጅም ጊዜ አሰልጣኝነት ውል ፈጽማለሁ ብለው ነበር። ጋዜጣው ይህ ክለብ የኢትዮጵያ ቅዱስ ጊዮርጊስ ሊሆን እንደሚችል ጠቅሶም ነበር። እንደተባለው ሚቾ በዛሬው ዕለት አንጋፋውን ቅዱስ ጊዮርጊስ ለማሰልጠን ውል ፈጽመዋል። ሚቾ በየ3 ዓመቱ እየታየ የሚጨመር ውል ከጊዮርጊስ ጋር ተፈራርመዋል። የዚምባብዌ እግር ኳስ ፌዴሬሽንም አዲስ አሰልጣኝ ፍለጋውን ቀጥሏል።